የአላህ ባሪያዎች አላህ Subhanahu Wa Ta'ala በቁርአኑ ላይ ለነብዩ አለይሂ ሰላቱ ወሰላምና ለተከታዮቻቸው ምን ይላል? فاستقم كما أمرت ومن تاب معك ولا تطغوا እንደ ታዘዝከው ቀጥ በል ይላቸዋል ለነብዩ አለይሂ ሰላቱ ወሰላም። እስልምና ላይ የመጣውን ትዕዛዝ እንዲሁም ደግሞ የተከለከልነበትን ነገር አውቀን እዛ ላይ ቀጥ ማለት ትልቅ ነገር ነው። እንዲህ አይነት ተግባር ላላቸው ሰዎች ትልቅ መስተንግዶ አዘጋጅ ለቃሉ ረቡና አላህ ثم استقاموا እነዛ ጌታችን አላህ ነው ብሎ ቀጥ ያሉት ይላል አላህ Subhanahu Wa Ta'ala። ዛሬ አምኖ ነገ የሚክዱ አይደሉም ሙእሚኖች ብሎ ማለት ዛሬ በምቾት በድሎት አምኖ ነገ የሚያስተባብሉ አይደሉም ሙእሚኖች ብሎ ማለት ዛሬ በጤንነት አላህ Subhanahu Wa Ta'ala ጌታ መሆኑን መስክሮ ነገ በበሽታ የሚክዱ አይደሉም ሙእሚኖች ብሎ ማለት ዛሬ ሀብት ሲያገኙ በአላህ አንድነት መስክሮ ነገ በደህንነት የሚክዱ አይደሉም ሙእሚኖች ብሎ ማለት ዛሬ ከሰዎች ጋር በአላህ አንድነት መስክሮ መስጂድ ላይ እንዲሁም ደግሞ ሰዎች ባሉበት ቦታ ላይ አላህ አንድ መሆኑን በእውነት ሊመለክ የሚገባው ጌታ መሆኑን መስክሮ ነገ ለብቻቸው ሲሆኑ አገር ሲቀይሩ እንቅላብ የሚያደርጉ ሰዎች አይደሉም ሙእሚኖች ብሎ ማለት ኢነለዚነ ቃሉ ረቡና አላህ ثم استقاموا እነዛ ጌታችን አላህ ነው ብሎ ቀጥ ያሉ ሰዎች ይላል አላህ Subhanahu Wa Ta'ala። እስቲቃማ የሌለው ሰው አኺራው መዱንያው ይበላሽ። እስቲቃማ ያለው ሰው ከችግር በኋላ ድልን ያገኛል። እስቲቃማ ያለው ሰው ከክፋት በኋላ ምቾትን ያገኛል። እስቲቃማ የሌለው ሰው አኺራውም አዱንያውም ይበላሻል። እስቲቃማ እስልምና ላይ ወሳኝ የእስልምናን ህግጋቶችን ካወቀ በኋላ አላህ በብቸኛ የሚመለክ ጌታ መሆኑን ካወቀ በኋላ ቀጥ ካላለ አይጠቅመው። የሚጠቅመው እስቲቃማ ሲኖር ነው። واعبد ربك حتى يأتيك اليقين واعبد ربك حتى يأتيك اليقين على جل النبي عليه الصلاة والسلام ጌታን አምልክ ሞት እስኪመጣህ ድረስ። ስለዚህ እስቲቃማ ብሎ ማለት ወሳኝና አንገብጋቢ የሆነ ጉዳይ ዛሬ ዲናችንን በተለያየ አመለካከቶች በተለያየ አፍካሮች በተለያየ ነገር እስልምናችንን እየሸረሸርን ወደ ኋላ እየተመለስን ትላንትና ሱና ላይ እስቲቃማ የነበርን ሰዎች ወደ ሱና ስንጣራ የነበርን ሰዎች ሱናን ግልጽ ስናደርግ የነበርን ሰዎች ሱናን ስናስተምር የነበርን ሰዎች ወደ ሱና ስንጣራ የነበርን ሰዎች ከቢድዓ ስናስጠነቅቅ የነበርን ሰዎች ከሙብተዲ ስናስጠነቅቅ የነበርን ሰዎች ዛሬ ወርደን ተዋርደን ከሙብተዲ ጋር ተቀላቅለን አብረን እየተጓዝን አላሁ ሙስተዓን። እስቲቃማ ወሳኝ ነው በዲናችን ላይ። እስቲቃማ ወሳኝ ነው በአቂዳ ላይ። እስቲቃማ ወሳኝ ነው በሱና ላይ። እስቲቃማ ወሳኝ ነው በሰላት ላይ። እስቲቃማ ወሳኝ ነው በዘካ ላይ። እስቲቃማ ወሳኝ ነው ባለባበስ ላይ። እስቲቃማ የሌለበት ነገር ውርደት ነው የሚገጥም። ለነብዩ አለይሂ ሰላቱ ወሰላም እንዳዘዝኩ ቀጥ በል አላቸው። ለሳቸውና የሳቸውን ፈለግ ለሚከተል ሰው የመጣ መመሪያ ባጥል ተጋጊጦ አምሮ ተውቦ ሲመጣ የምንቀበል ከሆነ ውርደት ላይ ነው የምንወጣው። ስለዚህ እነለዚነ ቃሉ ረቡና አላህ ثم استقاموا تتنزل عليهم الملائكه ይላል። እነዛ ጌታችን አላህ ነው ብሎ የጸኑ ሰዎች ቀነቀጥዋቸው ደርሶ ወደ አኺራ ሊሄዱ በተዘጋጁበት ሰዓት ይመጣሉ መላእክቶች። አላ ተኻፉ እንዳትፈሩ ይባላል። ወላ ተህዘኑ ወደምትሄዱበት አገር እንቅፋት ይገጥመኛል ብላችሁ ስጋት ውስጥ እንዳትገቡ ይባላል። እነዚህ እስቲቃማ ያላቸው ሰዎች እነዚህ ዲናቸው ላይ ቀጥ ያሉ ሰዎች ሽርክን የራቁ ሰዎች ቢድዓን የራቁ ሰዎች ሙብተዲን የራቁ ሰዎች ከሙብተዲ ያስጠነቀቁ ሰዎች ዲንን የሚገድሉ ሰዎችን የራቁ ሰዎች ዲንን የሚገድሉ ሰዎች እንዳይቀርቧቸውና ዲናቸውን እንዳይሸጡ ያደረጉ ሰዎች ልክ ሞት በመጣቸው ሰዓት ወደምትሄዱበት አገር ችግር ይገጥመኛል ብላችሁ ስጋት ውስጥ እንዳትገቡ ይባላል። እንዲሁም ደግሞ ጥላችሁት የምትሄዱት ነገር እናትም በል አባትም በል ልጅም በለው ወገንም በል ጥላችሁ ስለምትሄዱ ጉዳይ እንዳታዝኑ ይባላል። አላህ ከፋላ ይወስዳል። ዛሬ እኛ ለልጅ ቤት ብንገዛ አያረካል፣ መኪና ገዝተን ብንሰጠው አያረካል፣ ብናስተምረው አያረካል፣ ተምሮ ስራ ቢጀምር አያረካል። ጭንቀታችንን አናቆም። ነገር ግን ከአላህ ውጭ በሐቅ የሚመለክ ምንም የለም ብሎ ቀጥ ያሉ ሰዎች ስለራሳቸውም ጉዳይ አብሽሩ እንዳትጨነቁ ይባላል።
ስለቤተሰቦቻቸውም ደግሞ እንዳትጨነቁ አብሽሩ አላህ ከፋላ ይወስዳል ይባላል። ዱንያ ላይ ለዛ ከአላህ ምክር ከነብዩ አለይሂ ሰላቱ ወሰለም መንገድ ከሰሃቦች መንገድ ያፈነገጡት ጭንቅ የሆነ ኑሮ ነው የሚኖሩት ይላል አላህ። ዱንያ ላይ የተምታታ የተወናበደ ግራ የገባው ኑሮ ይኖራሉ ይላል አላህ ሱብሓነሁ ወተዓላ። ምናልባት እኛ ዛሬ መኪና የያዘ ሰው በመኪናው ልንቀናበት እንችላለን። ህንጻ የሰራ ሰው በህንጻው ልንቀናበት እንችላለን። እንዲሁም ደግሞ ወጣ ያለ አለባበስ ሲለብስ ልንቀናበት እንችላለን። አነጋገሩን ቀይሮ ሌላ አነጋገር ሲናገር ልንቀናበት እንችላለን። ነገር ግን ውስጡ የተረበሸ ነው አላህ። ወመን አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ደንከ የጭንቅ ህይወትን ይኖራል አላህ። ቁርአንን ሐዲስን መንሃጀ ሰለፍን ጥሎ ስሜቱን የሚከተል ጭንቅ የሆነ ኑሮ ነው የሚኖረው ይላል አላህ ሱብሓነሁ ወተዓላ። አልፎ ተርፎስ ለነዛ ለሙእሚኖች እኮ አኺራም ላይ ባለው ጉዳይ አብሽሩ ተብሎ ነበር አይደል? የቂያማ ቀን ደግሞ እውር አድርገን እንቀሰቅሰዋለን። እውር አድርጎ መቀስቀስ ከሆነ የቂያማ ቀን እኮ ነፍሲ 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 የሚሉበት ቀን የጭንቅ ቀን። ዛሬ እኮ እኛ አንዳችን ከዚህ ሰው መካከል ተነስተን አይናችንን ጨፍነን ብንቆም ጭንቀቱ ይገድለናል። አላህ ተቆጥቶ የማያውቀውን ቁጣ የሚቆጣበት ቀን እውር አድርጌ እቀሰቅሳቸዋለሁ ይላል አላህ ሱብሓነሁ ወተዓላ። አቂዳን ከመያዝ ነብዩን አለይሂ ሰላቱ ወሰላም ከመከተል የሰሃቦችን መንገድ ከመያዝ ዱንያን የመረጡ ሰዎች የጭንቅ ህይወት አኖራቸዋለሁ ይላል አላህ። ዱንያ ቀጥሎም ደግሞ አኺራ ሙሲባ ይገጥማቸዋል እያለ እውር አድርጌ እቀሰቅሳቸዋለሁ ይላል አላህ ሱብሓነሁ ወተዓላ። ያ አላህ ለምን እውር አድርገህ ቀሰቀስከኝ ብሎ ይጠይቃል። የኔ ምክር መጥቶልህ ችላ አልክ፣ ዛሬ እኔ ችላ እልሃለሁ ይላል አላህ ሱብሓነሁ ወተዓላ። አላህ ችላ ያለው ሰው የቂያማ ቀን መውጫና መግቢያ ነው። ስለዚህ አቂዳ ሱናን መንሃጅን ካወቅን በኋላ ቀጥ ማለት አለብን። ለነዚህ ሰዎች ነው አላህ ቃል የገባላቸው። እነዛ ጌታችን አላህ ነው ብሎ ቀጥ ያሉ ሰዎች ዱንያም አኺራም ስጋት የለባቸውም እያለ ወአብሽሩ ቢልጀነቲ التي كنتم توعدون ይባላል። ስትቀጠሩላት በነበረችው ጀነት አብሽሩ ይባላል። እነዛ ሙናፊቆችን ከሃዲያኖችን በጀሃነም ቀጠሮ ይዞላቸዋል አላህ Subhanahu Wa Ta'ala። እነዚህ ያመኑ ሰዎችን አምኖ ሲያበቁ በዛ እምነታቸው ላይ ቀጥ ያሉ ሰዎችን አላህ በጀነት ቃል ቀጥሯቸዋል። نحن اولياؤكم في الحياه الدنيا ዱንያም ላይ እኛ ወዳጆቻችሁ ነን ይሏቸዋል። وفي الاخره እንዲሁም አኺራም ላይ ولكم فيها ما تشتهي انفسكم እነዛ ያመኑ ሰዎች ጀነትም ላይ የምትፈልጉትን ነገር ታገኛላችሁ ይባላል። ዛሬ ነፍስያችን ዋጥ አድርገን አላህ የከለከለውን ነገር ካልተከለከል የቂያማ ቀን ይሄንን መስተንግዶ አናገኝ። ዛሬ የብድዓ ሰዎችም ሲመጡ ከነሱ ጋር አብረን የምትጨፍር ከሆነ መንዙማ ሲከፈትም ተነስተህ የምትጨፍር ከሆነ ከጫትቃሚም ስትገናኝ ጫት እየቃምክ አብረን የምትጨፍር ከሆነ መውሊድም ሲኖር አብረህ ሄደህ የምትቀላቀል ከሆነ ከሐሜተኛውም ጋር አብረን የምትቀላቀል ከሆነ ከጫትቃሚውም አብረን የምትቀላቀል ከሆነ የቱ ጋር ነው ኢስቲቃማ ዲን? ሐቅ ብሎ ማለት እኮ ሐቅን አውቆ እዛ ላይ መጽናት ማለት ነው። ንፋስ ወደ ነፈሰበት ብንነፍስ ከሆነ የቱ ጋር ነው ኢስቲቃማችን? የቱ ጋር ነው አቂዳ? የቱ ጋር ነው ሱና? የቱ ጋር ነው መንሃጅ ሰለፍ? እነዛ በአላህ ላይ አምኖ ቀጥ ያሉ ሰዎች ነፍሳቸው የምትፈልገውን ነገር ጀነት ላይ ያገኛል። ሌላ የቁርአን አንቀጽ ላይ አላህ ምንድነው የሚለው? إن الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون እነዛ ጌታችን አላህ ነው ብሎ ቀጥ ያሉ ሰዎች ሐዘንም ትካዜም የለባቸውም። ዱንያም ላይ የደስታ ህይወት እናኖራቸዋለን። አቂዳ ዲን ሱና የሰሃቦችን መንገድ ያላዘ ሰው እስልምናውን አጥብቆ ያላዘ ሰው የረብሻ የተረበሸ ህይወት ነው የሚኖር። አማኞች ግን የደስታ ህይወት ይኖራል። ገንዘብ ኖራቸውም አልኖራቸው የሚፈልጉትን ያህል ብር ቢያገኙም ባያገኙም የደስታ ህይወት ይኖራል። ከዛ ውጭ ያሉ ሰዎች ቢያገኙም ጭንቀታቸውን አይተውትም፣ ቢያጡም ጭንቀታቸውን አይተውትም። ቢጨመርለትም ጭንቀቱ አይጠፋም፣ ቢቀነስም አይጠፋም። ያው ነው ደስታ የሚገኘው አቂዳን ሱናን መንሃጅ ሰለፍን በመያዝ ነው። ለነብዩ አለይሂ ሰላቱ ወሰለም ታዘዝከው ቀጥ በል ስሜታቸውን እንዳትከተል አላቸው። ለነብዩ አለይሂ ሰላቱ ወሰለም አብዛኛው ሰው ስሜቱን ነው የሚከተለው። እንደሚመቸው አድርጎ ያመቻቸዋል። ዲኑ እንዲገባውና እንዲግባባው አድርጎ ነው የሚያመቻቸው አብዛኛው ሰው። ሰዎችን ለመያዝ እንዲመቸው አድርጎ ነው ዲኑን የሚይዘው አብዛኛው ሰው። ሁሉንም ሰብስቤ ሊያዝ ብሎ ነው ዲኑን አመቻችቶ የሚይዘው። ያ አይሆንም እያለ ነው አላህ Subhanahu Wa Ta'ala። እኔ ባዘዝኩት ቀጥ በሉ ስሜታችሁን እንዳትከተሉ እያለ ነው አላህ Subhanahu Wa Ta'ala። ሰሃቢዩ መጥቶ ምክርን ለግሰኝ ሲላቸው ነብዩ አለይሂ ሰላቱ ሰላም ምንድነው ያሉት? ቁል አመንቱ ቢላሂ ثم استقم ማለት በአላህ ላይ አምኛለሁ ብለህ ከዛም ቀጥ በላሉት ነብዩ አለይሂ ሰላቱ ሰላም። ወደ ጀሃነም የሚጣሩ ሰዎች በዝተዋል። ያ ሊሸውድህ አይገባም። በያዝከው ነገር በያዝከው ሱና በያዝከው አቂዳ በያዝከው መንሃጅ ቀጥ በል። መንሃጅ አይቀየርም፣ ከጊዜ ወደ ጊዜ አይሸጋገርም፣ ከሁኔታ ወደ ሁኔታ አይሸጋገርም።
ከቦታ ወደ ቦታ አይሸጋገር። ዲን ነው፣ አቂዳ ነው፣ ሱና ነው፣ መንሃጀ ሰለፍ ነው። ተረክቱ ፊኩም ሸይአን አሉ ነብዩ አለይሂ ሰላቱ ወሰለም። እናንተ መካከል ሁለት ነገሮችን ትቼ ሄጃለሁ አሉ። ኪታበላሂ ወሱነቲ የአላህን ቁርአንና የኔ ሱና አሉ። አለይኩም ቢሱነቲ ወሱነቲ الخلفاء الراشدين አሉ ነብዩ አለይሂ ሰላቱ ወሰለም። የኔን መንገድ በመያዝና የሰሃቦቼን መንገድ በመያዝ አደራችሁን ይላሉ ነብዩ አለይሂ ሰላቱ ወሰለም። አላህ Subhanahu Wa Ta'ala ልክ እናንተ ሰሃቦች እንዳመኑት ካመኑ በእርግጥ ተመርተዋል ይላል አላህ Subhanahu Wa Ta'ala። ዞር ካሉ ካፈነገጡ አፈንግጡ አሉ ይላል አላህ Subhanahu Wa Ta'ala። فإن تنازعتم في شيء فردوا إلى الله والرسول ይላል አላህ ቁርአን። በሆነ ነገር ብትጨቃጨቅ ወደ አላህና ወደ መልእክተኛው መልሰው ይላል። ወደ ስሜት ወደ አሉባልታ ወደ ንጽጽር ወደ ማመቻቸት እንዳትሄድ ወደ አላህና ወደ መልእክተኛው መልሱት ይላል። የበላይነት እዛ እልቅና ለአላህ ነው፣ ቀጥሎ ለነብዩ ነው፣ ቀጥሎ ለአማኞች ነው። እነዛ ሙናፊቆችን አያውቁም ይላል አላህ Subhanahu Wa Ta'ala። ዲንን ከሌላ ዲን በማነጻጸር እስልምናን መርዳት አይቻልም። ቢዳን ከሱና ጋር በማነጻጸር እስልምናን መርዳት አይቻልም። ሱንይን ከሙብተዲ ጋር በመቀላቀል እስልምናን መርዳት አይቻልም። ኺያና ነው የሚሆነው ለኡማው። እስልምናን መርዳት የሚቻለው በመጣው አይነት በመጣው ሁኔታ እንደተሰጠ ከሰራ ብቻ ነው። እስልምናን የሚቃረን ከተብራራለት በኋላ ጀሃነም እናቀምሰዋለን ይላል አላህ። ስለዚህ ዲናችን ላይ ቀጥ ማለት መቻል አለብን። ሰዎችን ወደ አቂዳ ወደ ሱና ወደ ዲን መጣራት መቻል አለብን። ወደ ኩፍር አይደለም የምንጣረው፣ ወደ ቢድዓ አይደለም። አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና እያለ ነው። የዛሬዋ ቀን እስልምና ሞልቶ አብቅቷል እያለ ነው አላህ። በሃይማኖት በኩልም እስልምናን ወድጄ መርጬ ሰጠዋችሁ እያለ ነው። ወየብተጊ غير الاسلام دينا فلن يقبل منه وهو في الاخره من الخاسرين። ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ አላህ ከሱ አይቀበለውም፣ የቂያማ ቀን ከከሰሩ ሰዎች ይሆናል ይላል አላህ ሱብሓነሁ ወተዓላ። ነብዩ አለይሂ ሰላቱ ወሰላም ለሰሃቦች መስመር አስምሮ ይሄ የአላህ መንገድ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ከዛ ከቀኝ ከግራ ሌሎች መስመሮችን አሰመሩላቸው። ይህ የአላህ መንገድ ነው። በግራና በቀኝ ያሉ መንገዶች ዳኢዎች ናቸው፣ ወደ ሸይጣን የሚጣሩ አሉ ነብዩ አለይሂ ሰላቱ ወሰላም። የራሱን አመለካከት የተበወዘ የተመረዘውን አመለካከት አምጥቶ ይነግራል። ከቁርአን ከሐዲስ አይደለም፣ ከራሱ ስሜት። ቁርአን ሐዲስማ ቃል አላህ ወቃል ረሱል ወቃል ሰሃባ ቢሆን ምን ችግር አለበት እያለ ይነግራል። ቢሆን ምን ችግር አለበት? ጀሃነም አለበት። ስሜትን እንዳትከተል እያለ ነው። ስሜትን ከተከተልክ አቀምሳለሁ። ቢሆን ምን ችግር አለ? ጀሃነም አለ። በፍልስፍና በምርምር በሙከራም ይያዝ ዲን አይደለም ያዝነው። ዲናችን እንዳትጨምር አርፋ የተሰጠህን የተነገረህን ነገር ተግብር የሚል ዲን ነው ያለን። ስለዚህ አቂዳችን ላይ ቀጥ እንበል። ከዚህ በፊት ሱሪ ስናሳጥር ነበር አይደል? ዛሬ ሱሪ በማሳጠር አይደለም ዋናው ቀልብ ነው የሚሉ ሰዎች ሲመጡ ሱሪን ለቀቀዋል። ቀስ እያለ ጫማችን ማልበስ ጀመርና አይደል? ዛሬ ትናንትና ጺማችንን እናስረዝም ነበር። ጺም አይደለም ዋናው ውስጥ ለውስጥ ሄዶ ወንበሯን ይዞ እስልምናን መርዳት ነው ሲባል ጺምህን ልጨህ ቆቢ ለብሰህ መዞር ጀመርካ። ጺምህን አስረዝም ብሎ የመከሩ እኮ ነብዩ ናቸው አለይሂ ሰላቱ ወሰላም። እኔ ጌታዬ አዞኛል ጺሜን ላስረዝም አሉ። እንዲሁም ደግሞ ልብስህን አሳጥር ያሉት እኮ የአላህ መልእክተኛ ናቸው። ማስፈለ ሚነል ከዕበይን ፈቲናር አሉ ነብዩ አለይሂ ሰላቱ ወሰላም። ከቁርጭምጭሚቱ በታች የሚለብስ ሰው የጀሃነም ነው አሉ። የሙእሚን ልብሱ ንስፈ ሳቅ ነው አሉ። ዛሬ የአቅሉን የአመለካከቱን የሲያሳውን የፍክራውን አምጥቶ ሲነግር ወደ ኋላ ትመለሳለህ። አላህን አትፈራም? እስልምና በጊዜና በምላስ የሚቀየር ነው። ትላንትና ንቃብ ሲለበስ ነበር። ዛሬ ዋናው ንቃብ አይደለም፣ ዋናው ቀልብ ነው፣ ዋናው ለዲን መስራት ነው ተብሎ ንቃብ ይወለቃል። ትላንትና ከጫትና ከጫትቃሚዎች ርቀን ነበር። ዋናው ውስጥ ነው ሲባል ከጫትቃሚ ወደ ጫትም ትመለሳለህ። ትላንትና መንዙማን ስንጠላ ነበር፣ መንዙማ በሽርክ የተሞላ ስለሆነ ከመንዙማ ስናስጠነቅቅ ነበረ። ዛሬ መንዙማን ትከፍታለህ። ነብዩ አለይሂ ሰላቱ ወሰላም ኩሉ ኡመቲ يدخلون الجنه الا من ابى ሁሉም ኡመቴ ጀነትን ይገባሉ አሉ። እምቢ ያለ ሲቀር ኢላ ወመን ያባ ያ ረሱላህ ብሎ ጠየቋቸው ሰሃቦች። ስሜቱን ዋጥ አድርጎ የኔን መንገድ የተከተለ ጀነት ይገባል፣ እኔን ያመፀ እኔን የተቃረነ እምቢ ብሏል ጀሃነም ይገባል አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ዲንን አቂዳን መያዝ እዛ ላይ መጽናት ትልቅ ደሞዝ ያስከፍላል። መዋሸት ማጭበርበር ወደ ኋላ መመለስ ከሳራና ነዳማ አለ። ዲናችን ላይ ቀጥ እንበል። ከቢድዓ እንራቅ፣ ከቢድዓ ሰዎችም እንራቅ። ስለ ቢድዓና ስለ ሙብተዲዎች ግልጽ አድርገን እንናገር። ኡማውን አንሸውድ፣ አናጭበርብር፣ መንሃጀ ሰለፍን ግልጽ እናድርግ። ይህን ግልጽ ሳናደርግ ሳናስተምር ሰዎችን ሳናመላክት ከሄድ ትልቅ ችግር ነው የሚገጥመን።
ከባጢል አላህ ይጠብቀን ባጢልም እንተሻል ከሚያደርጉ ሰዎች አላህ ይጠብቀን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ